ሱብሃንአላህ ነቢዩን አለይሂ ሰላቱ ሰላም አዛ ከሚያደርጓቸው ጎረቤቶች መካከል በዋናነት ቅርብ ከግርግዳ ግርግዳ የሚለያቸው ቅርብ የሆኑ መጥፎ ጎረቤቶች ነበሩ። አላህ ከመጥፎ ጎረቤት ነጃ ይበለንና ከነሱ መካከል በዋናነት አቡ ለሀብ ሚስቱና ልጁ ነበሩ አንድ ቤት የሚኖሩ። ሁለተኛ ሐከም ኢብኑ አቢል ዓስ ኢብኑ ኡመያ ይባላል። ይሄ በመጨረሻም ሰልሞ ነው የሞተው አልሐምዱሊላህ። ወዑቅበተ ኢብኑ አቢ ሙዓይጥ ዑቅባ ኢብኑ አቢ ሙዓይጥ ሌላኛው ነበረ። ወዓዲይ ኢብኑ ሐምራ አሰቀፊ ሌላኛው ነበር። ሌላኛው ወብኑ አስዳ አልሁዘሊ ተብሎ ይጠራሉ። እነዚህ አምስቱ ነቢዩን አለይሂ ሰላቱ ሰላም አዛ የሚያደርጉ ነበሩ። ከነዚህ ውስጥ ይመካከራሉ፣ የሥራ ድርሻ ይሰጣጣሉ። አንደኛው በሱጁድ በሚያደርጉበት ሰዓት ላይ የእንግዴ ልጅ ላያቸው ላይ ቆሻሻ ያስቀምጥባቸው ነበር። እሱን እያነሱ የአላህ መልእክተኛ ከሱጁድ ይነሱ ነበር። ሌላኛው ደግሞ ምግብ በሚያዘጋጁበት ሰዓት ላይ ቤት ውስጥ ምግብ እያበሰሉ ባሉበት ሰዓት ላይ ያው ለቤቱ ቅርብ ነበርና ድስቱ ሲንተከተክ እያዩ የድስቱን ክዳን ከፍተው ቆሻሻ ምግብ ውስጥ የነቢዩ ምግብ ውስጥ ቆሻሻ የወረወሩ ነበር። ሱብሃንአላህ የአላህ መልእክተኛ የውመ ሚነል አያም አዛውና መከራው በጣም ሲበረታ ግፉ ሲበረታ ከምግብ ውስጥ ያለውን የከተቱትን ቆሻሻ አወጡና ያ በኒ አብዲ መናፍ አይ ጂራኒን አይ ጂዋሪ ሃዳ እናንተ የአብዲ መናፍ ቤተሰቦች ሆይ እንዴት የከፋችሁ የሆናችሁ ቤተሰቦች ናችሁ፣ ጎረቤት ናችሁ በማለት የአላህ መልእክተኛ የመረረ የሆነ ንግግር ተናገሩና ባጠገባቸው ያንን ቆሻሻ አንስተው ወረወሩ። ምንም ነገር ግን አላሉም። ነቢዩን አለይሂ ሰላቱ ሰላም ከቤታቸው መውጣት ጀምሮ ኮቴያቸውን እየተከታተሉ እስከ መስጂደል ሐረም ድረስ ካዕባው እስካለበት ቦታ ድረስ ሄደው እንደገና ደግሞ ከዛም ሲመለሱ ወደ ሌላ ቦታ ላይም ወደ ገበያ ቦታ ዳዕዋ ለማድረግም ሲሄዱ በየቦታው አዛ ያደርጓቸው፣ ያንገላቷቸው፣ ያሰቃዩቸው ነበር። እኚህ ነብይ ናቸው እንግዲህ የጎረቤትን ነገር አደራ ብለው የተናገሩት ጎረቤት ያላገኙ ነብይ ናቸው። ስለ ጎረቤትና ሐቅ የተጨነቁና ዳዕዋ ያደረጉ ነብይ በጣም የሚያጅበው ትክክለኛና የተስተካከለ ጎረቤት ሐቃቸውን የጠበቀላቸው ጎረቤት ያላገኙ ነብይ ናቸው። ጎረቤትን በተመለከተ ጅብሪል አደራ ብሎኛል ይወርሳል ብሎ ይነገረኛል ብዬ እስከምሰጋ ድረስ ብለው የተናገሩ ነብይ አንድ ሰው ክፉ ለመባሉ መጥፎ ሰው ለመባሉ ጎረቤቶቹ በመጥፎ ነገር የሚያነሱት ከሆነ ይሄ ሰውዬ መጥፎ ለመባሉ ይበቃዋል ያሉት ነብይ እሳቸው ግን ጥሩ ጎረቤት አላገኙም። ጥሩ ጎረቤትም የላቸውም ነበር። አዳር አልጃር ቀብለ ዳር ይላሉ። ቤት ከቤት በፊት ጎረቤትና ይቀድማል። ጎረቤትህ ማን ነው? ቤትህን ሳይሆን ማየት ያለብህ ጎረቤትህን ነው። አላህ ነጃ ይበለን። ሰላም አለይኩም ወራህመቱላሂ ወበረካቱ።